ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ። ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። ታዋቂው የሶሻል ሚዲያ አንቀሳቃሽና በበጎ አድራጎት ስራዎቹ የሚታወቀው አዶናይ በቅርቡ በገጠመው ከፍተኛ ጫናና ወቀሳ ሳቢያ በእንባ የታጀበና ያልተጠበቀ ይፋዊ መግለጫ ሰጥቷል። አዶናይ በአሁኑ ወቅት ከተከታዮችና ከተለያዩ የህብረተሰብ ክፍሎች በሚሰነዘርበት ጠንካራ ጥያቄዎች ሳቢያ ህይወቱና ስራው ከፍተኛ አጣብቂኝ ውስጥ መውደቁን በይፋ ተናግሯል። አዶናይ ወደዚህ አስገዳጅ መግለጫ ውስጥ የገባው ለአርሲ ኦርቶዶክሳውያን ድምጽ ሆነ በአክሱም ለተከሰተው የሙስሊሞች ጉዳይ ግን ለምን ዝምታ መረጥክ በሚል ከሁለቱም ወገን ከባድ ትችቶች በመሰንዘራቸው ነው። ቀደም ሲል በአርሲ የተከሰተው ክስተት እጅግ የከፋና ልብ የሚነካ በመሆኑ አዶናይ ለተጎዱ ወገኖች በግንባር ቀደምትነት ድምጽ መሆኑና ሰፊ ዘገባዎችን ማቅረቡ ይታወሳል። ይሁን እንጂ ይህን ተከትሎ በአክሱም ለተፈጠረ ተመሳሳይ የሙስሊሞች ጉዳይ እኩል ትኩረት አልሰጠም በሚል በሙስሊሙ ማህበረሰብ ዘንድ ከፍተኛ ቅሬታን ፈጥሯል። ይህም ቅሬታ ወደ ተግባራዊ እርምጃ ተቀይሮ በርካታ የሙስሊም ወገን ተከታዮቹ በተደራጀ መልኩ የእሱን የሶሻል ሚዲያ ገጾች አንፎሎውና ሪፖርት የማድረግ ሰፊ ዘመቻ እየወሰዱበት ይገኛሉ። ይህ እርምጃ በገጹ መስተጋብርና ዲጂታል ገቢው ላይ ትልቅ ስጋትን ደቅኗል። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው። የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው።
ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም ያ ህይወት ጊዜም የለኝም ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው እምቀልባቸው ልጆች አሉ 26 አመቴ ነው you know 26 አመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት ተረዳችሁኝ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው ግዴታ የመስራት ግዴታ አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል ችግር የለውም ለምን ትዕግስት አልኖራችሁም እኔ ጋር ሲሆን ገባችሁ በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው ተረዳችሁ እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው ለምንድነው አዶናይ ታርጌት የተደረገው እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን እኔም ተረድቼ ቁጭላለሁ ማለት ነው እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ አዶናይ በሰጠው መግለጫ ላይ ስሜቱን መቆጣጠር አቅቶት እንባ የተናነቀው የግል ህይወቱንና ያለበትን ተጋላጭነት ለህዝብ ይፋ አድርጓል እኔ ከጀርባዬ የማሳድጋቸው 6 ልጆች አሉኝ እንደማንኛውም ሰው የራሴን አቅም ማሳደግና ህይወቴን መምራት እፈልጋለሁ እባካችሁ ያለሁበት ሁኔታ ተረዱልኝ ሲል ተማጽኗል አዶናይ አክሎም በእንደዚህ አይነት ስስ እና ውስብስብ ሀገራዊ የፖለቲካና የሃይማኖት ጉዳዮች ውስጥ ገብቶ ድምጽ በሚሆንበት ጊዜ ከትዕይንቱ በስተጀርባ በግል ህይወቱ በደህንነቱና በስራው ላይ ብዙ የሚያጣቸው ነገሮች እንዳሉ በግልጽ አስታውቋል ማህበራዊ ሚዲያ በበጎና በክፉ ጎኑ ትልቅ ተጽዕኖ መፍጠር እንደሚችል ያወሳው አዶናይ ተከታዮቹ ከእልህና ከስሜታዊነት በራቀ መልኩ እንዲመለከቱ ጠይቋል በተለይም ገጹን ሪፖርት በማድረግና ስሙን በማጠልሸት ከስራው ለማፈናቀል የሚደረገው ጥረት እንዲቆም ሲማጸን ይህን በማድረጌ በስተጀርባ ብዙ የማጣው ነገር አለ እባካችሁ እኔ ለመጉዳት አትሄዱ መስመር አትሻገሩ ሲል መልእክቱን አስተላልፏል እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ ተረዳችሁኝ አይደለ እየሰራው ያለው ልጅ ነኝ እኔ እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው 10 100 ነገር ባንዴ ማስኬድ አልችልም አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል ተረዳችሁኝ ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም ግን የምንግባባበት መንገድ እንቀይረው ወደ ወቀሳ ወደ ስድብ አንግባ ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁም ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው እኔም ልክ እንደናንተ ሰው ነኝ አንድ አዶናይ ነኝ ሌላ አዶናይ የለም ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ ስም መስጠት መሳደብ ማወዳደቅ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ you know ልክ እንደ ወንድም መተህ ማናገር ትችል ነበር እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ you know ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ
አንድ ሰው ነኝ እኔ። ይህ የአዶናይ መግለጫ በኢትዮጵያ ዲጂታል ዓለም ውስጥ ያሉ ታዋቂ ሰዎች ወይም ኢንፍሉዌንሰሮች በሀገራዊና ሃይማኖታዊ ጉዳዮች ላይ ያላቸው ሚናና የሚገጥማቸውን ከባድ ጫና በድጋሚ አጀንዳ አድርጎታል። በአንድ በኩል ለተበደሉ ወገኖች ሁሉ እኩል ድምጽ የመሆን ግዴታ እንዳለበት የሚያምኑ ተከታዮች ሲኖሩ፣ በሌላ በኩል ደግሞ የይዘት ፈጣሪዎች ያሉባቸውን ሰብአዊና የግል ተግዳሮቶች መረዳት ያስፈልጋል የሚሉ አስተያየቶች እየተንጸባረቁ ይገኛሉ። ጉዳዩ በአሁኑ ሰዓት በማህበራዊ ሚዲያ ላይ ከፍተኛ ክርክር እያስነሳ ሲሆን የአዶናይ ገጾች ዕጣ ፈንታና የተከታዮቹ ምላሽ ምን ሊሆን እንደሚችል በሂደት የሚታይ ይሆናል።